አስደነግጧት። አዎ ታውደረች ጭቀን ትለፍና እኔ እናንተ ገና ቁጭ ብለን ብዙ የምንጠያየቀው ነገር አለ። አጣጣ እዚህ ቤት ከመጣችማ በቃ አልታወቀብኝም ብላ ደምድማለች ማለት ነው። እማዬ እባክሽ ልቀቂያት እንዳትሞትብሽ እማዬ። ትልቅ ቀይ ብያለሁ። መቼም ይሄ ሁሉ ነገር አድርጋ እዚህ ትኖር አትለኝም። እንደዛማ አይሆንም ደረጀ። ለምንድን ነው የማይሆነው? ቆይች ልጅ ማናት? ዛሬ ወደድክም ጠላህም ማንነቷን ትነግረኛለህ እባክሽ። ሰላም የተከበራችሁና የተወደዳችሁ በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን ብያለሁ ውዶችዬ። በመጀመሪያ እንኳን አደረሳችሁ ብያለሁኝ። ሙስሊሞችም ክርስቲያኖችም ለሙሉ የክርስትና እምነት ተከታዮች እንኳን ለታላቁ ለዐቢይ ጾም የመጀመሪያ ሳምንት አደረሳችሁ። ሙስሊሞችም እንግዲህ ከ3 ከ4 ቀን በኋላ ይገባል። መልካም በዓል ይሁንልን፣ መልካም ጾም ይሁንልን ላለው ማለት ነው። የበረከት የነፍስ ዋጋ የምናገኝበት ጾም ይሁንልን ላለው ትልቁ ጉዳይ ይሄ ነውና በመቀጠል ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። የሰላምዬና የዳጣ የደረጀና የማርታ ፍጥጫ እንደቀጠለ ነው። ሰላም የተደበቀ ሚስጥሯ፣ የተቃጠለው ልቧ፣ የተጎዳው አንጀቷ አላስችል ብሏት ልክ እንዳበደ ሰው ልክ አቅሉን እንደሳተ ሰው ዳጣን ስታያት እንደ አዲስ ተብረከረከች። ልኬም የእናት አንጀት እንዲህ ነው፣ ልኬም የእናት ልብ እንዲህ ነው፣ ልኬም የእናት ህመም እንዲህ ነው፣ ልኬም የእናት አንጀት እንደዚህ ነው። እንዴት ያሳዝናል! እንዴት አስችሏት ትታገስ? እንዴት አስችሏት ዝም ትበል? እጅግ ያሳዝናል። ወይዘሮ ማርታ እስከምትደነግጥ ድረስ ሰላምዬ ምን ሆና ነው? ደህና ነበረች እንዴ ከሆስፒታል የመጣችው? በማለት ሁሉም ተፋጠዋል። የደረጀና የሰላምዬ ግራ መጋባት የበለጠ ግራ ያጋባት ዳጣ ከውጭ እየመጣች ያለ ሁሉም ተፋጠዋል። ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ። በእርግጥ ሁልጊዜ የምትጸጸትበት ወይዘሮ ሰላም ለወይዘሮ ማርታ ይህ ጉዳይ ህመሟ ነው፣ ስቃይዋ ነው። ይህ ለሷ አይገባትም። ደግ እናት፣ ደግ አሰሪ፣ እንዳሰሪ ሳይሆን እንደ ጓደኝና እንደ እህት ነበረ የምትቀርበኝ። እኔ ግን ትዳሯን የሚያፈርስ ሚስጥር ደብቄ ለዘመናት ይዣለው። እሷ አልበቃ ሲል ቢያንስ ዘሬን መተካት አለብኝ ብዬ መልሼ የሰራሁትን ስህተት ጋሽ ደረጀም ወይዘሮ ማርታ አያውቁም። ይህ ሚስጥሬ መቼ ይሆን የሚወጣው? ነገሩ አንዳንድ ሚስጥሮች ተደብቀው ቢቀሩ መልካም ናቸው፣ እስከ መቃብር ቢወርዱ ይመረጣሉ ይባላል። ግን ስንቶቻችንን የዳጣ እናት ሰላም እንደሆነች ማርታ ካወቀች እንዴት ነው ሁለተኛ ልጁ ደረጀ በፍጹም በልጆች ምልልሻለው የኔ አይደለም ቢል እንኳን እንዴት ነው ወይዘሮ ሰላም ወይዘሮ ማርታ አምና የምትቀበለው? እንዴትስ ነው የበፊት ደስታቸው የበፊት ሰላማቸው የሚቀጥለው? አሁን አቢጌል ወዳ አይደለም የምትጠራጠረው፣ ወዳ አይደለም ነገሮችን ነክሳ የምትይዘው። ሳልወድ በግዴ ወደ መጥፎ ሰው ልለወጥ ነው፣ ሳልወድ በጊዜ ተጠራጣሪና ሰውን ቶሎ አለማመን ልጀምር ነው። ባመንኩኝ ታምኜ በተገኘው ለትዳሬ ታማኝ፣ ለልጆቼ ምርጥ እናት፣ ለቤቴ ድምቀት፣ ለቤቴ ደስታ በጣርኩኝ። ምን ነው ይሄን ያህል? ቆይ ከኔ ምን አጣህ? የማይመለስ ጥያቄ መልስ ያጣው ቃላቶች ተደርድረው ይህንን መልስ ይሰጣሉ ተብሎ የጠፋበት ቅጥ አምባሮ የጠፋበት ሚስጥር ሊወጣ ነው። ዳጣም ትላለች እናቷ ማን እንደሆነች ባታውቅም የወይዘሮ ማርታ መልካምነት፣ ደግነት ጠንቅቃ ስለምታውቅ በትዳሯ ለመጡባት እንደማትደራደር ከዚህ በፊት እንደ ቀልድ ጣል እያደረገች ወይዘሮ ማርታ ልብ ስትፈትሽ ነበረ ዳጣ። ለምሳሌ ደረጀ ከሌላ ሰው ቢወልድ ወይም ወልዶ ቢያመጣ ስትላትም አይደለም ቃሉን ልጨርሽው እንዴት ሳሰብሽው? ሲጀመር ልብ ካላሰበ ሰውነት አይሄድም። ልብ ካላሰበ እጅና እግር እጁን እየጎተተ አይወስደውም። ስለዚህ እኔ አልደራደርም፣ በክብሬ ቀልድ አላውቅም፣ ለትዳሬም ቀልድ አላውቅም። ታምኜ አምኜ ወድጄ አፍቅሬ ደስተኛ ሁኜ እኖራለሁ። ከዛ ካለፈ ግን አስሬ የማላስቀምጠው ነገር ነው
ይቆርጽልኛል፣ የትዳሬ ነገር ያበቃል ስትልም ዳጣን ምን ያህል እንዳስደነገጠቻት አይተናል። እንግዲህ በዛሬው ምዕራፍ ሁሉም ተፋጠዋል። ወይዘሮ ሰላም፣ ደረጀ፣ ዳጣ፣ ማርታ። ምን ተፈጠረ? አሁን እስከ ዛሬ ጥቁሩን ነጭ ነው ነጩን ጥቁር ነው ብለው ካሏት ድፍን አድርጋ ውዱ ባለቤቴ ደረጀ ካለ አምነዋለው የምትለው ወይዘሮ ማርታ አሁን ግን ሳትወድ በግዷ ጥርጣሬ ውስጥ ልትገባ ነው። ምክንያቱም ሰላም የልጇን አባት አለመናገሯ ትንሽ ልቧ ላይ ቅሬታ ቢነሳባትም ግድ የለም ለእኔ እንደ ልጆቼ እናቱን አሳድጋልኛለች፣ ስለዚህ ይህ የራሷ ህይወት ነው፣ ተጭኝ አልጠይቃትም የሚለው ጥያቄ ነው። ግን አሁን ሁሉም ግራ ገብቷቸዋል። አቶ ደረጀም በየቀኑ ከስከ ዛሬው የበለጠ እንቅልፍ ነው የሚያጡት። ምክንያቱም ሰላም እስከ መቼ ዝም ትላለች? ዛሬ ተነፈሰችው ነገ ተነፈሰችው እያለ ከባድ ጭንቀት ውስጥ ነው የሚገባው። በዚህ ላይ አቢጌል ዳጣ ላይ የምታደርሰው ጫና የምታመጣው ፈተና ወይዘሮ ማርታ የበለጠ እየተከላከለችና እየጠበቀቻት እየተሟገተችላት ከጎኗ ከስከዛሬው የበለጠ የምትቆም ነው የሚመስለኝ። በዚህ ውስጥ ግን ከባድ ጥርጣሬ መነሳቱ የማይቀር ጉዳይ ነው። ስለዚህ ነገሮች ወዴት እየሄዱ ነው? መንገድ እየሳቱ ነው ወይስ የደፈረሰው እየጠራ ነው? የብዙዎቻችን ጥያቄ ነው። እኛም ማወቅ የምንፈልገው ወይዘሮ ማርታም በመልካም ጤንነት በሙሉ ደስተኛ ቤተሰብ ሆነው ህይወታቸው እንዲቀጥል ነው። የዳጣና የሰላምን ደስታ ስንፈልግ የወይዘሮ ማርታን ሰላም ታጣለች ብለን አንገምትም። ግን በምን ሁኔታ ነው ይህ ጉዳይ የሚስተካከለው? ብሎ ሀቁ መፈንዳቱ እውነቱ መውጣቱ የደፈረሰው መጥራቱ የማይቀር ጉዳይ ነው። እውነት ትመነምናለች እንጂ አትበጠስም፣ ብትቀበርም አትበሰብስም ይባላል። አንድ ቀን መውጣቱ አይቀርም። ወይ ወይዘሮ ማርታ ጥርጣሬዋ እንደ ልጇ ተነስቶባት ነገሮችን በራሷ ሂደት ልታጣራ ትችላለች። ወይም አቶ ሲሳይ የተባለው የአቶ ደረጀ ጓደኛ እንግዲህ ጉድና ጉድ ከወስተ ኋላ ይባላል። ያው ቃሉን መጠቀም ስላልፈለግኩ ነው። ስለዚህ አንድ ቀን እዛ ቤት ከች ቢል ይቻት ልጅህ ምን ነው ወልደህ ጣልካት፣ እኛ ግን እንዳንተ አይደለንም ከልጆቻችን እኩል፣ እንደውም ምን ነው ልጅ በሆነች እያልኩ መመኛት ልጅ ናት፣ ግን አንተ ጣል አደረካት ብላ እንደ ነገር ብቅ ካለ አቶ ሲሳይ የሚባለው ሰውዬ ነገሩ ተደበላለቀ፣ ጨዋታው ፈረሰ የሚባለው ነገር መጀመሩ የማይቀር ነው። ውድና የተከበራችሁ ቤተሰቦች በዚህ ሁኔታ እንግዲህ ሁሉም ለወይዘሮ ማርታ ካሁን በኋላ የከባድ ጦርነት የሚነሳበት ነው። አስቡት፣ ዳጣም እውነቱን እያወቀች ዝም ማለቷ። ግን ዳጣ ትልቁ ጉዳይ እዚህ ጋር ሰላም እናቷ እንደሆነች አታውቅም። ሰላምና ደረጀ ግን ዳጣ ልጃቸው እንደሆነች አሁን አውቀዋል። ስለዚህ እውነታው ሲወጣ ምን ያህል ከባድ የእግር እሳት፣ የማይረሳ ጠባሳ፣ የማይድን ቁስል ነው የሚሆንባት ለወይዘሮ ማርታ። ውዶችዬ እስኪ እናንተስ የተሰማችሁን የግል አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ። ቀጣይ ክፍል ሁላችንም በጉጉት እንጠብቃለን። ምን ይፈጠር ይሆን? በጉጉት